ምልህ ፈልማል። ማን ነበር ስምህ? በያ የሰፈሩ ባንዲራ። ለዛ ነው ባገኘው ቁጥር የምትውለበለበው። ለማንኛውም ተፋታኛ። ባልፈታሰ መተቼ አሽዋሪያ ይደብራታል። የኔ አሽዋሪያ ትወደኛለች ብለህ አስበህ ከሆነ መቼም ነው የማይሆነውሽ። ያ መቼም ሊሆን የማይችል ዛሬ ቀይ ነው ብታይ ሴት ነው የጨረስኩት። በጣም ደስ ያለኝ። እሰይ የኔ ልጅ እግዚአብሔር ይመስገን። ቆይ ላስቀምጥና መጣሁ። እኔ እሰራዋለሁሽ። የማን ቀሚስ ነው? ከየት መጣ? እቴት የማን ነው? የማን ልብስ ነው? ከየት መጣው? እቴት አሰፋውልሻ እንዴ? ብርቂታ መጥተሽ በዛ ላይ እኮ ደግሞ ጨርቅ አይገኝም ብለኝ ነበር። በቀደም ከእርዳታ ባመጣሽው ብር ነው። ውይ የኔ ሀሳቢ ናት። ደግሞ ይሄንንም አጥበሽ አሽተዋልሽ። ማጠቢያ አይቀርም። ቁጭ ብዬ ነው የምጠብቀው። ውይ እቴት ዛሬ እንዴት ደስ እንዳለኝ ብታይ። በጣም ነው የማመሰግነው። እቴት እወድሻለሁ እናቴ። አራፋሽ እሺ ኮስታሪት ቀሚሱ አምሮብሻል። አመሰግናለሁ። ልለፍ። ቆይ አንዴ አልጨረስኩም። ምን ቀረ? አይኔ እንደዚህ የትምህርት ቤታችን ቀሚስ እንደሚያመራ አላወቅኩ ነበር። ግን ያው ምናልባት ከመስቀያው ነው ብለን እንይዟለን። ውይ ልቤ ፍስስ አረካው ጅል። ምን እየሰራ ነው ጌጃው? ማለት በቃ ባንተ ቤት ምንም የማናቅ ነው አይመስልህ? ስለምትወሩ ነገር እኔ ምንም አላውቅም። መነጽር ይመልሽ። ቆይ አንተ ትናንት ያወካት ልጅ ከኛ በልጣብህ ነው? እባክሽ መነጽር ይመልሽልኝ። ቆይ ከአዲሷ ተማሪ አይኑ ከያዘ እንዴ? አልፈ ትምህርት የምትማራ ይሻላል። ለማንኛውም ዋጋ ትከፍልበታለሽ። ቆይ አንቺ ምን ልሆን ነው የምትይው? ምን ልታመጪ? አንቺ ስትጣይ ነው እንዴ? ናይ በቃ አመሰግናለሁ። ምንድን ነው? ምን ተፈጥሮ ነው? ምን የገባ ነገር አለ? ምንድን ነው? ለምንሽ ነው? እኔማ ምን ሆናለሁ? ይኸው በባዶ ቤቴ ትራስ ታቅፎ ይወራጫል። እንደው እኮ ወደዚህ ወደዛ ስለ አንድ ነገር ለክፎት ይሆናል ብዬ እኮ ነው። ኧረ እኔ ምንም አልለከፈኝም። ምንም አልሆንኩም። አይ እንዲያ እሪ ብለህ ካበቃ ወዲያ ምንም አልሆንኩም ትላለህ እንዴ? እሷ ናታ ስደፋብኝ ደንግጬ። አጠመቅሽው እኮ። እሱ አይደል ችግሩ? ጸባይ ሲነካ ከጮክ የሆነ ነገር አለ ማለት ነው። እንዴት ትቀሰቅሽኛለሽ? እግርህን ሽቅብ ሰቅለክ ትራሱ ቀርብ ስታቅፍ ግራ ገብቶኝ እኮ ነው ወንድም። ደህና አቅፊያት ነበረው። እሱ ነው አንድ ሲያወራጭ ነበረው። ወይ ማንና አቅፎ የነበረው? ነፃነት ነፃነት ትምህርት ቤት አዲስ ተማሪ ናት። አዲስ ተማሪ ናት። አሃ አንዲ ነው እንጂ ጀግና ወንዳ በርታ። እስቲ ዝም በላል አላዛር። ልጅቷ ማናት እስቲ ንገረኝ። ነፃነት ትባላለች። አዲስ ተማሪ ናት። እሱንማ እኮ ነገርከን። ማናት? የማን ልጅ ናት? ቆንጆ ናት የሚለው ነው እንጂ እሱን እኔ እንጃ። ቆንጆ ግን በጣም ቆንጆ ናት። መጀመሪያ ብታስፈራም ሲቀርባት ግን ጥሩ ልጅ ትመስላለች። ዛሬ ልጆች ሊጎዷት ሲል አዳምጣት። እንዲህ ነው እንጂ ወንድ ማለት ጀግና ነው እኮ። ቀድሞ በትምህርት ነበር፣ አሁን ደግሞ እንዳጨርሰው ልጁ ያላሰበውን አታሳስበው። ልጅነት ተከታታይ ድራማ ክፍል 3 ተለቀቀ። ልጅነት እጅግ በጣም አስተማሪና በትዝታም ወደኋላ የሚመልስ የትምህርት ቤት ያሳለፍናቸውን ጊዜዎች በደንብ የሚያስታውስ ምርጥ ተከታታይ ድራማ ነው። እናም ነፃነትን ከዚህ በፊት እንዴት ተመለከት ነው እሷ ሌባ ናት ተብሎ በሌብነት ተጠርጥራ ወይም አፍራ እንድትቀር ይመስላል በሚመስል እንግዲህ የክፍሉ ተማሪዎች እሷን ትበልጠናለች ብለው ወይም ደግሞ ትቀማናለች ብለው ስጋት ያደረባቸው ሴቶቹ ሰብሰብ ብለው ያጠመዱት ሴራ ግን ሳይሳካላቸው ቀርቷል። ይህም ሳይሳካላቸው የቀረው እንግዲህ በአሌክስ ምክንያት ነው። አሌክስ ፖርሳ ውስጥ የረፍት ሰዓት ላይ ሲያረጉት ድንገት ደርሶ ስለነበረ እነሱ ሲወጡለት ከፖርሳው አውጥቶላት ነበር እና ፍተሻም ላይ በዚህ ምክንያት እንግዲህ ነፃ ወጣለች። መጨረሻውስ ምን ይሆን?
ሰላም ሰላም፣ ውድና የተወደዳችሁ ከማንቂያ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ተረፍርፍ ይበል እያለን እንግዲህ ዛሬም ተመልሰን በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ሀሳብ አስተያየታችሁንም በኮሜንት ስር እያስቀመጣችሁልን አበረታቱን። ነጻነት ባለፈው እንደተመለከት ነው እንግዲህ ፍተሻ ላይ የሷ ቦርሳ ውስጥ ምንም ነገር አልነበረም። ይሄ ባለመኖሩ ደግሞ መክሊትና ጽ በጣም ግራ ገብቷቸው እየተጠቋቆሙ ነበር። እንዴ ያርግሻል አላረግሽም አይነት ይመስላል። እናም እንግዲህ ያው እየተፈንተን እያሉም ቢሆንም እየተበሳጩ ቢሆንም እንደምንም የረፍት ሰዓቱ ደርሷል። ተለቀውም ሲወጡ እንግዲህ ነጻነትና አዲሷ ጓደኛዋ ህይወት ሰላም አንድ ላይ ነበሩ። ላናግርሽ አለ አሌክስ። ስም ራሱ መጥራት አይችልም፣ በጣም ይፈራል። የክፍሉ ጎበዝ ተማሪና እንዲሁም ዝምተኛው ምስኪኑ ተማሪ ነው። ሴቶቹም እንደፈለጉ ያሽከረክሩታል፣ እሱ ዝም ነው፣ ምንም አይናገርም። እና ስም መጥራት ራሱ መድፈር አይችልምና አንዴ ላናግርሽ አላት። እኔን ነው አለች ነፂ። አዎ አንቺን ነው ሲላት ቆመችና ቁማ ብታየውም ምንም ነገር አይናገርም። እንዴ እፈልግሻለሁ ብለህ እኮ አቁመኸኝ ቀረህ፣ የምትነግረኛለህ ወይስ ስትለው አዎ ብሎ ቀጠል አረገ። እና ምንድነው ስትለው እንድትጠነቀቂ ልነግርሽ ነው። ቦርሳሽ ውስጥ የሆነ ነገር አስቀምጠውብሽ ነበር፣ እኔ ነኝ ያነሳሁልሽ አላት። ከዛም ዝም ብላ እነማን አልገባኝም ስትለው አሁኑ ገና ከመምጣትሽ ብዙ ጠላቶችን አፍርተሻል ይመስለኛል፣ እናም ተጠንቀቂ፣ እንድትጠነቀቂ ያህል ነው አላትና ማንነታቸውን ንገረኝ ስትለው አይ ማንነታቸውን አልነግርሽም፣ ምክንያቱም ለደህንነቴም አስኪ ነው አላት። እሷም ቆም ብላ አሰበችና እሱም ይሄን ብሎ ተመለሰ። ከዛም ትንሽ ቆየት ካለች በኋላ አሊ አለችው። ከዛ ፈገግ ብሎ መለስ አለና መልከት አላት። ከዛም በኋላ አመሰግናለሁ፣ ለምን እንደረዳኸኝ ባላቅም አመሰግናለሁ ላረክልኝ ነገር አለችው። ከዛ እሱም ዝም ብሎ ፈገግ እያለ ተመለሰ። አሌክስ ነጻነትን ያፈቀራት ይመስላል። ጆሲም በዚህ በኩል እሷን ቀድሜ እጥላታለሁ ወይም ደግሞ ፎንቃ ሲዛታለሁ አንበረክካታለሁ ያለውማል ጆሲ ቀድሞ እሱ ሳይንበረከክ አልቀረም። በሰፈሯ ገና እሷ ከመሄዷ በፊት ቀድሞ ይዟዟራል እና መንገድ ላይ አያቷን እቃ ይዘው አገኛቸው። እቃውን ላግዛችሁ በሚል ስበብ እስከ ቤቱ በር ድረስ ሄደ። በር ላይም ሲደርስ ና ግባ ልጄ፣ ቤት ያፈራውን በልተህ ትሄዳለህ፣ ቀምሰህ ትሄዳለህ፣ እባክህ ና ግባ፣ ጥሩ አይደለም እኮ ነውር ነው ቢሉትም አይ ሌላ ጊዜ፣ ዛሬ አይደለም ማዘር፣ ሌላ ጊዜ መለሳለሁ ብሎ እምቢ አላቸው እና መረቁት። የአያት ምርቃን ልጄ ደክሞኝ ነበር በጣም አመሰግናለሁ ብለው መረቁትም። ከዛም በኋላ ጆሲ የትምህርት ቤት ነው ዩኒፎርም ሲሉት ባርካን ብሎ ተናገረ። ከዛም እንዴ እዛ ትምህርት ቤት እኮ እኔም ልጅ አለች ሲል እና ማናት ሲላቸው ነጻነት አለ። እንዴ ነፂ አለ። ከዛ ታውቃታለህ እንዴ ሲሉት አዎ ነፂን ሁላችንም እናውቃታለን፣ እኛ ክፍል ናት አላቸው። እናንተ ክፍል ከሆነች ልጄን አደራ ልጆች እንዳይተነኩሏት እባክህ ጠብቅልኝ ብለው አደራ ሰጡት። እሺ ምንም ችግር የለውም ብሏል ጆሲ እና ከዛ መረግባ ብለው ቢለምኑትም እምቢ አለ። እምቢ ሲል እሺ በቃ ልመለስ፣ ነፂ ካየች እንዳይደብራት ቶሎ ልመለስ፣ መምጣቴንም እንዳይነግሯት አላቸው። እና ከዛም በኋላ ይሄ የእህቴ ዩኒፎርም ነው፣ እሷ ደግሞ ዩኒቨርሲቲ ገብታለች ብሎ ሰጣቸው። ከዛም እሳቸው ልጅ አመሰግናለሁ፣ ከዚህ በፊት እኮ የነበረውንም አስጥታ ወሰዱባት ብለው አመስግነውት እሱም እንደመጣ እንዳይነግሩት ነግሯቸው ተመለሰ። ሲመለስም መንገድ ላይ ያገኘው የኛው አሸካ አንተን አትወድህም፣ በፍጹም ልትወድህ አትችልም፣ እፋለምሃለሁ በቀልሃለሁ እያለ በያ ባንደበቱ እንጂ ጀግና አይደለም፣ ግን በምላሱ እጅግ በጣም ጀግና ነው። ለነጻነት ሲሆን ደግሞ የበለጠ ይበረታል። የኛው አሸካ በፍጹም አንተን አታፈቅርህም እያለ ከዛ በኋላ እፋለምሃለሁ ሲል እንዳልደበድብህ አይነት ነገር ጀግና ነኝ እኔ በሚል ጆሲ ከፊት የጠፋ ብሎት ዝም ብሎ ቀጥ ጥሎት ሄደ። በያም እየለፈለፈ ተላለፉ። እናም እንግዲህ ከዛ መንገድ ላይ ተገናኝተው ቀሚሱ እንደሚያምርባት የትምህርት ቤታቸው ዩኒፎርም እንደዚህ እንደሚያምር እንዳላወቀና አሁን ላይ ከመስቀያው ነው የሚል ያው ፈትንኮሳውን ለከፋውን ለከፋ አድርጎ ጆሲ በቃ ለሂድልኝ ጅል ብለው ከፊቷ ሄደ። ከዛ ጆሲንም ማን ሲሉት ጓደኞቹ ለሁሉም ነገር ጊዜ ስጡኝ አሳያችኋለሁ ብያችኋለሁ፣ እንደዚህ ቶሎ እኮ አይሆንም አይነት ነገር እና ከዛ ሞር የተነሳና እንግዲህ ሰብሰብ ብለው ጊዜ ጠብቆ ብቻ እንደሚሳካለት ተስፋ ለመቁረጡን ሲነግራቸው
ጓደኞቹ ጋር ሰብሰብ ባሉበት መክሊት መጣች። መክሊትም መታ ጆሲ ብላ ስታናግረው በፍጹም ፈቃደኛ አልሆነም ሊያናግራት። ምክንያቱም እሱ አሁን አይኑ ሌላ ንግስት ላይ አልፏል። እናም ሊያናግራት አልፈለገም። ጥሏት አናግራትና ና ብለው ሲሄዱ ጓደኞቹ ከዛ እሷ ልታናግረው ብትሞክርም ቅርጫት ኳስ እንዳለበትና ስለ ቅርጫት ኳሱ ደግሞ አንዳንድ ነገሮችን መወያየት እንዳለባቸው ከጓደኞቹ ጋር ብሎ ጥሏት ሄደ። እና እሷም ቢከፋትም መክሊትም ተመለሰች። ከዛም ክላሳቸው ሲገቡ አሊን መነጸሩን ቀምተው ሴቶቹ ከኛ እሷ በለጠችብህ ወይ ለሷ ግዝህ ያናንተ ያረከው አንተ ነህ እያሉ እያንቋሸሹ መነጸሩን ሲቀባበሉ ድንገት ነፂ ደርሳ መነጸሩን ተቀበለችለት። መነጸሩን ተቀብላ መልሳለት አመሰግናለሁ ብሎ እሱም ፈገግ ብሎ ተቀበለ። እናም እንግዲህ ጆሲ ጓደኞቹ ጋር ሰብሰብ ብሎ ጠባሳ እንዳለባትና መክሊት በጣም እንደሚያስፈራ እንደሚያስጠላ እንደሚደብረው ሲናገር ነበር። ሳሚ ደግሞ መክሊትን ስለሚወዳት እንደዚህ ብሎ በማንቆሸሹ በጣም ከፍቶታል። ቢሆንም ግን ጆሲ አሁን አይኑ ያረፈው ሌላ ሴት ላይ ነው እና እሱም በፍጹም አልተቀበለውም። እና አንተ እኮ ሌላ ስላየህ እንጂ ይሄንን የታየብ ትንሽም ነገር ቢሆን ጎልቶ የሚታይህ አለዛ ጠባሳ የሌለበት ማንም አልነበረም ቢለውም እሱንም ቢሆን ያው የተሳሳተ አይነት ነገር ስሜት እንድትሰማው ቀለል አድርጎ ከምንም ሳይቆጥረው አልፎታል። እሱ አሁን ትኩረቱ ነፂና ነፂ ላይ ብቻ ነው። እንግዲህ ሰብሰብ ብለው ከረፍት በኋላ ሲገቡ ትረባ ጀምረዋል። እሱ ጠባሳው የተሰባሰበው ጠባሳ የዱር አውሬ እንደሚያስመስላትና አባጨጓሪ እንደሚመስል ገላዋን ላይ እንደሚያስጠላ እሱም ደግሞ እሱን የነካበት እጁ በጣም እንደሚቀፈው ስለተናገረ ጓደኞቹ ይህንን ይዞ ነፃነትን መክሊትን ማሳደብ ጀመሩ። የጀሲ ጀምሩት ዴቨላ እንዴ እዚህ ክፍል ውስጥ የዱር አውሬ አለ እንዴ በሚል ጀምረው ነበር። እና ጺም እንግዲህ ነፃነትን ለመንካት ኮበላንኮ መጋረጃ ለብሰው ሞዴል ነና ልኮ ብላ ደግሞ ነፃነትን ነካች። ነፃነትም ዝም አለቻት። መልከት ብላ ዝም ስትላት ዴቨላ እንዴ ደበረሽ እንዴ ብላ እውነቱን ስለተናገርኩ ደበረሽ እንዴ አይነትም አለች። ከዛ ነፃነትም ገልመጥመጥ አርጋት ተነስታ ልገጥማት ስትል አሊ እጇን ያዘረጋት። ከዛም እሷን መለስ ብላ ቁጭ አለች። እጇን ሲይዛት አሊ ጆሲ እጅግ በጣም ፊቱ ተለዋወጠ። ግን ምንም ማድረግ አይቻልም። እናም ከክላስ ሲወጡ እንግዲህ ጠብቀው ያው የትምህርት ቤቱ ርዕሰ መምህር አዲስ ተማሪ ስለሆነች እሷን ስለጠረጠሩና እንደከሰሷት ሲነግራቸው በጣም ደብሯት ነበር። ነፃነት በጣም ደብሯት ቁጭ ብላ ስለነበረ ብቻዋን ፖርሷን ይዞላት አሊ ቢሄድም ግን ያው ባለው ነገር ስለደበራት አሌክስንም አመነጫጭቃ አባረዋለች። እሱ ደግሞ ስላሳዘንሽ ነው ቢላትም ለምን አሳዘንኩ ብላ አመነጫጭቃ ስታባረው እሱም ዝም ብሎ ተመልሶ ሄዷል። አሊ ግን በህልሙ ያቀፋት መስሎት ደስ ብሎት ዘና ፈታ ሲል ነበር። የማይጨበጥ ቅዠት። እንደውም የቤታቸው አጋዣቸው ውሃ ደፍታ ሲጮህ ከውጭም ዘበኛቸው መጥቶ ሙድ እየያዙበት ነበር። ምን ተፈጥሮ ነው እንደዚህ ያረከው? ለምን ቀሰቀሳችሁኝ? አቅፊያት ነበር እኮ እያለም ማለት እኛ ሰይጣን ይዞ ነው ብለን ያጠመቅሽው እየተባባሉ ሙድም እየያዙ ነበር። እናም እንግዲህ አሌክስም ነፃነትን በጣም አፍቅሯታል። የማለች ከየት ናት የሚለውን ባያቅም ግን በጣም እንዲያፈቀራት ተናገረ። እናም እንግዲህ ነፃነት ከትምህርት ቤት ተመልሳ ጉሊት ሄዳ ጉሊቷን ጨርሳ ስትመለስ አያቷ እንዲያሁን አይደል እንደርሽው ምን ጊዜ መጣች ሲሏትም ገበያ እንደቀናትና ቶሎ እንዴት ተመለሰች ነገረቻቸው። ቆይ ማዬ ሁሉንም ስራ እኔ ነኝ የምሰራው ትዬ ብላ እቃዋን አስገብታል ትመለስ ስትል ጆሲ የላከላትን ኤርፎርም አገኘች። እሳቸውም የእርዳታ ድርጅቱ በሰጣቸው ገንዘብ እንደገዙላት ነገሯት። ከዛም እሷም አመሰግናለሁ ብላ እናቷን አንገቷን አቅፋ ስማያቷን ሁለተኛ አሁንም ደግሞ አጥበሽ አስጮውን አሉሽና አሶስጂ ሲሏት ማጠቤማ አይቀርም ግን ቁጭ ብዬ እጠብቃለሁ አታስቢ ብላ በርግጥ ጆሲ እንደላከው አታውቅም። እሷ ገዝቼልሻለሁ ያሏት አያቷ ናቸው። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቀጣይ እስከምንገናኝ ድረስ ቸር ሰንብቱልኝ።